ሳይሰበር ይላል። ካርሎስ ባሌባን ለማስፈረም ማንቼ ተፍ ማለት ጀምሯል። ሲጀመርኒ ቢራዳይ ብሰድብ በመክርህ እኮ ለአንተ ብዬ እኔ ስለሞት የፍቅሬን እኮ ነው እናቴ ነቃ ደንገጥ እንድትል ዓለም ጥሎን እንዳይጠፋ ይሄን እኮ ነው መልሽ ይሄን ነው መልሽ የኔ ኦማር ቤራዳ ላላ ብዬ ወዳለሁ እኔን ቶሎ ብለህ አመጣለህ ኤሊሳልን ተከተክ ታረጋለህ በጣም ተመችቶኛል ቢግ ሪስፔክት ይያለሁ በመጨረሻ ዩናይትድ ባሊባ ሂር ዊ ጎ ሱን በስማ እኔ እንዴት ደስ እንዳለኝ ኤክስ ላይ አይቼው አላመንኩም ፌክ አካውንት ነው ብዬ ኢንስታግራም ላይ ገባው እንዴ እኔ ሶቸሪ እና ዲተው ትላንትና ደግሞ ቪዲዮ ሰርቼ ነበር እና የሰዎች ባለቀ ሰዓት ላይ የሚያረጓቸው ዝውውሮች ጸዴ ናቸው ቤንጃሚን ሲስኮ ላመንስ ምናምን ብያችሁ ነበር ባሊባ እኔ ግራንድ ፉል ባክ ብቻ ነው የጠበቅኩት ሶስተኛ ሚድፊልደር ጭራሽ ነው ያልጠበቅኩት ያስፈርማሉ ብዬ ባሊባ እናቴ ተውት እንዴት ደስ እንዳለኝ እኔ በሄሪ ዊ ጎ ተረስቼ አላውቅም ይሄን ያላል አይደል ፈገግ ብዬ አላውቅም የባሊባ ግን በጣም በቃ እባካችሁ እያልኩኝ ነበር ባሊባ በቀዩ ማሊያ ላይሽ ነው የኔ አባት ባሌሮቤ ቱ ማንቸስተር ዩናይትድ ሂር ዊ ጎ ካሚንግ ሱን እየተባለ ይገኛል ጀማው በዚህ ሳለ እንግዲህ ፋብሪዚዮ ያወጣው መረጃ ማለት ነው ባሌሮቤ ወደ ማንቸስተር ዩናይትድ በሰባ አድቫንስ 6 ሚሊዮን ፓውንድ ለመፈረም እንግዲህ መቃረቡ ተነግሯል ዛሬ ሂር ዊ ጎ ይጠበቃል እያለን ይገኛል ባሌሮቤ እንግዲህ ማለት ነው እስከ 2027 ድረስ ለማንቸስተር ዩናይትድ ኮንትራቱን ለመፈረም መቃረቡ እየተነገረ ይገኛል ማለት ነው ይሄ ዝውውር ዛሬ የሚፈጸም ይሆናል ማለት ነው ጀማው አሁን ባሌሮቤ ቱ ማንቸስተር ዩናይትድ ሂር ዊ ጎ ካሚንግ ሱን ተብሏል ጀማው ቪዲዮ ለሁሉም ሼር ያረጋችሁ ሂር ዊ ጎ ሲባል ፊት ለፊት ጠብቁ ባሌባ እኮ ችግር የለውም በኑግሾ ቦታና በዳሉት ቦታ እንዳታስፈርሙ ብቻ እንጂ ባሌባ ችግር የለውም ግን እንደዚህ ተጀመረ ነው ማንቺ ድምጿን አጥፍታ ሹክክ ብላ ጨረሰች የባሌባን ዝውውር ካርሎስ ባሌባ ከብራይተን ወደ ማን ዩናይትድ በ60 ሚሊዮን ፓውንድ 5 ሚሊዮን አዶን ሳለው በቃ ሂር ዊ ጎ ዴቪድ ኦርንስቴን ቦምባ እንዴ ተጀመረ አስኬዲ ተስፋ አስቆረጠሽ በቃ አስኬዲን አማረሽ ወፍ የለም ግን በጣም ጸዴ ፊርማ ነው እንዴ ተጎዳ አላሉም እንዴ ደግሞ ጋይስ እስቲ ንገሩኝ ኮሜንት ላይ ተጎዳ ተብሏል ነበር እንዴ ሰበር መረጃ ሰበር ትኩስ መረጃ ጀባው ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሊባል ጥቂት ደቂቃዎች ወይም ሰዓታት ነው የቀሩት እንግዲህ ዴቪድ ኦርንስተን ፔጁ ላይ እንግዲህ እንዳሳወቀው ካርሎስ ባሌባ ወደ ዩናይትድ ሊገባ በጣም ተቃርቧል ብሎናልና ሂር ዊ ጎንም እንግዲህ ሳናስበው አት ኤኒ ታይም ቡም አርጎ ፋብሪዚዮ ሊያወጣ ይችላል ማለት ነው በ60 ሚሊዮን ፓውንድ እና ተጨማሪ ክፍያዎች ዩናይትድ ባሌባን ሊያስፈርመው ተቃርቧል ይሄን የመሰለ ሰበር መረጃ ጀማው እንዴት አገኛችሁት እስኪ ኮሜንት ላይ የእናንተንም ሐሳብ አስቀምጡልኝ ካርሎስ ባሌባ ወደ ዩናይትድ ምን ይመስላችኋል ሐሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ ይመቻችሁ ብሬኪንግ ኒውስ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ተቃረበ በስመ አብ ዝውውር እንደማይቀር እርግጠኛ ነበርኩ በቃ ውስጤ ባሌባን ይለኝ ነበር ይሄን ተጫዋች ማስፈረማችን አይቀርም አንድ ፉልባክ እንጨምራለን ዘንድሮ ከባድ ነው ወላቴ ተውት ስለዚህ ዝውውር ምን ሐሳብ አላችሁ በሰፊው እናወራበታለን ኮፒ ሊንክ ሪፖስት ሼር ፎሎ ይደረግ ይመቻችሁ በስተመጨረሻም ሲጠበቅ የነበረው 6 ቁጥር ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለመቀላቀል ከጫፍ ደርሷል ሲል ፋብሪዚዮ ሮማኖ አሁን በሰበር መልኩ እዚሁ ተወጣው መረጃ ያመላክታል ማንቸስተር ዩናይትዶች ለካርሎስ ባሌባ 70 ሚሊዮን ፓውንድ እና እየታየ በሚጨመር 6 ሚሊዮን ፓውንድ ጥያቄን ወደ ብራይተኖች እንደላከም ተረጋግጧል ካርሎስ ባሌባ ከ2025 ጀምሮ ማንቸስተር ዩናይትድን መቀላቀል ለሚፈልግና ለብራይተኖችም እንግዲህ ግፊት ሲያደርግ እንደነበረ ይታወቃል ማንቸስተር ዩናይትዶች በስተመጨረሻም ለተጫዋቹ የዝውውር ጥያቄ እንዳቀረቡና በብራይተን በኩልም እሺታ ሊያገኙ እንደሚችሉ ፋብሪዚዮ ሮማኖ አሁን ይዞት የወጣው መረጃ ያመላክታል እስቲ እናንተ የካርሎስ ባሌባን ዝውውር እንዴት ተመለከታላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ኦልሞስት ሂር ዊ ጎ እየተባለ ነው 60+5 ይኸውላችሁ ይሄ የራሴ አመለካከት ነው እኔ ይሄ ዝውውር ሿሿ ነው ብዬ ነው ማስበው ይኸውላችሁ ባሌባ አምና የነበረው አቋም አሪፍ አልነበረም በጣም ላይክ ፋኑ በጣም ሃይፕ ሆኗል ምናምን ዩናይትድ ፋን ምናምን እኔ ልክ አይመስለኝም ይኸውላችሁ ይሄ ዝውውር እኔ ልክ እየመሰለኝ ልክ ቢሆን ደስ ይለኛል ገንዘባችን ዋጋ ኖሮ ታሪፍ ተጫዋች ኖሮን ያለብንን የዲስትሮየር ችግር ቢቀርፍልን ባሌባ ደስ ነው የሚለኝ
ግን አምና የነበረው ፐርፎርማንስ ጤናማ አልነበረም። ልጁ ችግሮችን የሚፈታበት መንገድ ልክ አይደለም። ስለዚህ በእኔ አመለካከት ካርሎስ ባሌባ ሿሿ ነው እያልኩ ትርፍዬ አዘናግተሽ ይሄ ልጅ ልትወስጂው እንዲህ ምን ነካው? ባሌባ በዚህ ሰዓት አርፎ ተደላድሎ ባለበት አይቀመጥም። እንዲህ ምን ሊያደርግ ነው ትርፍዬ ቤት የሚመጣው? ያጀማ ኦፊሻሊ አሁን ኦርንስተንና እንግዲህ ፋብሪዚዮ እንዳሳወቁ ከሆነ ይሄ ልጅ ወደ ማንቸስተር ለመሄድ እንግዲህ ዝግጅቱን እንዳጠናቀቀ ነው። ማንቸስተርም ተፍተፉን እንደጨረሰ ነው እየሰሙ ያለሁት። ታዲያ አሁን እዚህ ዝውውር ላይ ልቋጥር አልቋጥርም። ምክንያቱም ነግሬያቸዋለሁ። እኔ ማንቸስተር ማለት ነው ምርጥ ሆኖ ማለት ነው ሚዜ ማድረግ ነው የምፈልገው፣ ዋንጫ መብላት የምፈልገው ማንቸስተርን ምርጥ ሆኖ ከኔ ሁለተኛ ወጥቶ ስበላ ነው ረከተመለው እና 6 ቁጥር ብቻ አይደለም ማስፈረም ያለባችሁ የመስመርም ተጫዋች አሪፍ የሚባሉ አስፈርሙና ከኔ ጋር እንድትፎካከሩ ስለምፈልግ አንድ እናት የወለደችው እናንተ ዝውውር ላይ የሚቋጥር አይኖርም። ባሌባ እንኳን በደህና መጣ። ቀጣይ ዓመት የብሮና የራይስ መቀለጃ ነው መጥቶ ነው በቃ ኦፊሻሊ ማለት ነው። ለማንኛውም ጀማው እየተዘጋጀን እኛ ቡድናችሁን አዘጋጁና እንፋለም ነው የምላችሁ። ይመቻችሁ ጀማ። እኔ እኮ የማታምኑኝ ነገር ነው የሚደብረኝ። ይሄ ቡድን ለፕሪሚየር ሊግ በቂ አይደለም ወይ? ኢኒዮስን ጠብቋቸው እስከ ሴፕቴምበር 1 ሌፍት ባክ 1 ሲዲኤም ግድ ነው ሌግ ያለው ብያችሁ ነበር፣ ግን አታምኑም። እኔ ባሌባ እጃቸው ላይ ነው፣ ግን ድንገት አሁን ቹዋሜኒ ማድሪድ ከለቀቀው ምናምን ብለው እየፈለጉ ነው እንጂ ባይምሯቸው ጨርሰውታል። ስራ እንዴት እንደሚሰራ ማርያም እኔ ነገሩ ያልገባችሁ ብዙ ነገር ስላለ እናንተ ሜዳ ውስጥ 11 ሰዎች ስለምታዩ ነው እንጂ ኢኒዮስ ዕውቀት ያላችሁ ሰዎች ናቸው። ሰበር አስደሳች ዜና ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊዎች። ታማኙ ዘጋቢ ዴቪድ ኦርሲን እንደዘገበው ከሆነ ማንቸስተር ዩናይትድ ከ60 እስከ 65 ሚሊዮን ዩሮ ለካርሎስ ባሌባ ለብራይተን ለማቅረብ ተስማምቷል። ከሰዓት ሂር ዊጎ ጠብቁ። እንኳን ደስ አላችሁ። በደንብ ኮፒ ሊንክ ይደረግ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ይመጣል። እንኳን ደስ አላችሁ። አረጎ በዛ ጨብጭብ ለማንቼ ደጋፊዎች ሰበር ዜና። አሁን ዴቪድ ኦርስተን እንደዘገበው ከሆነ እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም እጅጉኑ እንደተቃረበ ተገልጿል ማለት ነው። ካርሎስ ባሌባን እንግዲህ በ60 ሚሊዮን ፓውንድ ፕላስ 5 ማንቸስተር ዩናይትድ ካርሎስ ባሌባን የግሉ ለማድረግ እንግዲህ እጅጉኑ በጣም ከሚጠበቀው በላይ እንደተቃረበ ገልጿል ማለት ነው። ይሄም እንግዲህ ለማንቸስተር ዩናይትድ ደጋፊዎች በጣም አስደሳች ዜና ነው ማለት ነው። ምክንያቱም የጎደለንን ቦታ ካርሎስ ባሌባ እንደሚተካልን ይታወቃል ማለት ነው። እንግዲህ ካርሎስ ባሌባን አምና ለማስፈረም ምን ያህል ፈክተን እንደነበረ ይታወቃል ማለት ነው። አሁን ላይ ግን እጅጉኑ ማንቸስተር ዩናይትድ ባሌባን ለማስፈረም እንግዲህ እንደተቃረበ ዴቪድ ኦርስተን አረጋግጧል ማለት ነው። ይመቻቹ። ይሄ ልጅ ተጎዳ ሲባል በጣም ደስ ብሎኝ ነበር። ለምን መሰላችሁ? ማንቸስተር ዩናይትድ ገበያ ላይ ሊያስፈርማቸው የሚችላቸው በጣም ጥራት ያላቸው ሌሎች 6 ቁጥሮች አሉ። በእድሜም በተጫወቱበትም ቶርናመንት ምክንያት ከሱ የተሻለ ብስለት አላቸው፣ በአቅምም የተሻሉ ናቸው ብዬ ማምናቸው አይነት እንደ ቹዋሚኒ አይነት 6 ቁጥሮች ገበያ ላይ ነበሩ ማለት ነው። ሪያል ማድሪድ ሮድሪን ይፈልግ ነበር፣ የሱ ደሞዝ ሃይ ነው ምናምን በሚል ማንቸስተር ዩናይትድ ቹዋሚኒን የማግኘት እድሉ ሰፋ ያለ ስለነበር ማለት ነው። እና የማንቸስተር ዩናይትድ አመራሮች እስኪ ባሌባ ተጎድቷል፣ ወደ ሌላ 6 ቁጥር ያውም ደግሞ ከፍተኛ ገንዘብ አውጥተው ይገዛሉ የሚለው ጥያቄ ስለነበር ማለት ነው። ነገር ግን እኔ ከማስበውም በል ስላችሁ ነበር። ኢኒዮሶች 1 ወይ 2 ዝውውር ያደርጋሉ። የተጣራና የተጠና ዝውውር ነው ሲጀመርም የሚያደርጉት። ኢቨን እሱ በተጎዳበት ሰዓት ስላችሁ ነበር ማለት ነው። ማንቸስተር ዩናይትድ አሁን ላይ በደንብ ይሄ የሚሄድበትን አካሄድ ያውቃል። ከሚሄድበት አካሄድ ደግሞ ፍንክች አይልም። ለምሳሌ ከሚሄድባቸው አካሄዶች አንዱ ፕሪሚየር ሊግ ላይ ራሱን ያሳየ ተጫዋች ማስፈረም አንዱ የተሻለ ተጫዋች ጥራት ያለው ተጫዋች እስካገኙ ድረስ በጣም ብለው ይገዛሉ። ነገር ግን አንዱ ህጋቸው ነው። ሌላኛው ህጋቸው ደግሞ ከ25 ዓመት በታች የሆኑ ተጫዋቾችን ማስፈረም። ከ25 ዓመት በላይ የሆነ ተጫዋች ሊያስፈርም ይችላል። አንደኛ ያስፈልጋል፣ ግዴታ ነው። ከስንት አንድ ያስፈልጋል። ከዛ ውጭ ደግሞ ልጁ ፕሪሚየር ሊግ ላይ ራሱ ከ25 ዓመት በላይ ሆኖ እንኳን ፕሪሚየር ሊግ ላይ ራሱን ያስመለከተና አይነት ተጫዋች ልክ ቴሌማንስን እንዳመጡበት አይነት ዝውውር ኢቭን እነ ኩኛና እምቤሙ ከ25 ዓመት በላይ ሆኖ 26 ዓመታቸው አካባቢ ነው የፈረሙት አይደለ? እነሱ እንኳን ሲመጡ ፕሪሚየር ሊግ ላይ ራሳቸውን ያሳዩ ናቸው። ሶ የሚሄዱበት አካሄድ እንደ ድሮ አይደለም። የሆነ ተጫዋች ስሙ ስለገነነ 100 ሚሊዮን 200 ሚሊዮን 50 ሚሊዮን ራሱን ያሳየ ተጫዋች ስም ያለው ተጫዋች ስለሆነ አይደለም የሚያዘዋውሩት። ይሄን ልጅ መቼ ነው የሚፈልጉት? ዓመት ከምናምን በፊት ታስተውሳላችሁ። አምና 100ም ከፍለን ቢሆን እንወስደዋለን ብሎ ነበር። ብራይተን ነበር ስግጥ ያለብን የምታስታውሱ ከሆነ ማለት። አሁን ማንቸስተር ዩናይትድ ካርሎስ ባሌባን ለማምጣት በደንብ ተቃርቧል ማለት ነው። ልጁ ሂር ዊ ጎ ሲባል ደግሞ ስለሱ ኳሊቲ በደንብ እናወራለን። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊጎ፣ ድጋሚ ሂር ዊጎ እያልኩ እየሰራሁት ነው። ያለቀለት ጉዳይ ስለሆነ በ3 ምክንያት። ከዛ በፊት በደም ኮፒ ሊንክ አድርጉ።
የፕላስ ምልክቷን ተጭናችሁ ቤተሰቡ ነው 200,000 መግባት ስላለብን ማለት ነው። አንደኛው ምክንያት ማንቸስተር ዩናይትድ ከክለቡ ከብራይተን ግሪን ላይት ሳያይ ወደ ዝውውሩ አይገባም። ከዝውውሩ መግባትም ባለፈ ደግሞ ቢድ አቅርበዋል። ወደ 65 ሚሊዮን ፓውንድ ኦፈር ለብራይተን ማቅረቡ ማንቸስተር ዩናይትድ ከክለቡ ከብራይተን ግሪን ላይት አግኝቷል። ኦልሬዲ ከካርሎስ ባሌባ ግሪን ላይት እንዳገኘ ትናንትና የክለባችን ጸሐፊ የሆነው አንዲ ሚተን የካርሎስ ባሌባ ወኪሎችና የማንቸስተር ዩናይትድ ኃላፊዎች ተገናኝተው በዝውውሩ ጉዳይ አውርተው በሁሉም ነገር እንደተስማሙ ትናንትና ጽፏል። ዛሬ ደግሞ እውቁ የዛ አትሌቲክ ጸሐፊ የሆነው ዴቪድ ኦርኒስቲን አረጋግጧል። ኤክስክሉሲቭ የኔ ዜና ነው። ካርሎስ ባሌባ ወደ ማንቸስተር ዩናይትድ መግባቱ የማይቀር ነው። ስለዚህ ሚኒመም ከ5 እስከ 8 ሚሊዮን ፓውንድ አድኦንሱ ላይ ጭማሪ ሊኖር ይችላል። ኢዳዝም ማተር። ማንቸስተር ዩናይትድ ግን የብራይተኑን የ22 ዓመት ተጫዋች ካርሎስ ባሌባን ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ አምጥቶታል። ከዚህ በኋላ የማንቸስተር ዩናይትድ ትልቁ ትኩረት የሉክሾ ሁነኛ ተተኪ ተጫዋች ማስፈረም ይሆናል እስከ መስከረም 1 ድረስ። ሁለተኛው ካርሎስ ባሌባ ወደ ማንቸስተር ዩናይትድ መጥቷል የምልበት ምክንያት ደግሞ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመምጣት ፍላጎቱ ከፍተኛ መሆኑ ነው። ስለዚህ ይህ ተጫዋች ላለፉት 2 ዓመታት ወደ ማንቸስተር ዩናይትድ ለመምጣት ትልቅ ፍላጎት ነበረው። ቀጣይ ዓመት ብራይተን ከ40 በታች ካርሎስ ባሌባን ይሸጣል ብዬ አላስብም። ስለዚህ ማንቸስተር ዩናይትድ ከ80 እስከ 100 ሚሊዮን ፓውንድ እንደማያወጣ ብራይተን ያውቃል። ግሪን ላይት ለማንቸስተር ዩናይትድ አይሰጠውም ነበረ። ማክሲመም እስከ 73 ሚሊዮን ፓውንድ ይጠናቀቃል ብዬ አስባለሁ። 65 ሚሊዮን ፓውንዱ ብራይተንም ይቀበላል። ዛሬ ወይም ነገ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ቀጣይ የሉክሾ ቦታን ከሸፈንን ጥር ላይና ክረምት ላይ ደግሞ ያሉትን ጋርቤጅ ተጫዋቾችን አጽድተን አዳዲስ ተጫዋቾችን የምናመጣ ከሆነ በ2028 የ150ኛ የምስረታ በዓላችንን ስናከብር ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ በመብላት ማንቸስተር ዩናይትድ ወደ ታላቅነቱ ይመለሳል። በአዲሱ ስቴዲየም አዲስ ታሪክ ሀ ብለን መጀመር አለብን። ግሎሪ ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። ኮፒሊንግ ሼር ሪፖስት አድርጉ።